الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد، فأسأل الله تعالى رب العرش الكريم أن يهديني وإياكم إلى صراطه المستقيم، وأن يجمعنا في هذه الحياة على الإسلام والسنة، وأن يجمعنا بعدها في جنات ونهر في مقعد صدق عند مليك مقتدر. وبعد، الله سبحانه وتعالى በመጽሐፉ አጥብቆ ካዘዛቸው ቁም ነገሮች መካከል አንዱ ዲንን ተከታትሎ መፈጸምና ማስፈጸም ነው። አን አቂሙ ዲነ ወላ ተተፈረቁ ፊህ። ይህ ሲሆን ደግሞ ይህ አላህ ስብሓነሁ ወተዓላ ወደ መልእክተኞች ያወረደውን ዲን እሱ በሚፈልገው መልኩ ተግባራዊ ማድረግ ይጠበቃል። በዚህ መልኩ የአላህን ዲን ተግባራዊ ለማድረግ አላህ ስብሓነሁ ወተዓላ የመረጣቸውን ነቢያት ትዕዛዝ መከተል፣ በዚህ ረገድ ደግሞ የግንዛቤ መለያየት ሲኖር ግንዛቤያቸው ትክክል እንደሆነ የተመሰከረላቸው የመጀመሪያዎቹን ትውልዶችን ግንዛቤና አተገባበር መመርኮዝ ተገቢ ነው። አላህ ስብሓነሁ ወተዓላ ሰሓቦችን ሲያወድሳቸው ይህ ከበስተኋላው ብዙ እንድምታን ይዞ የሚመጣ ቁም ነገር ነው። ያ ማለት እነሱ የሚፈለገው ትልቁ ግብ ላይ ደርሰዋል። ስለዚህ እነሱ በሄዱበት መንገድ መሄድ ተገቢ ነው ማለት ነው። ይህ ዲን በተለያዩ ጊዜዎች እንደ አንዳንድ የዱንያ የእውቀት ዘርፎች የሚዳብርና ቀስ በቀስ የሚሻሻል አይደለም። ምክንያቱም ከአላህ ዘንድ የወረደ ወሕይ ነው። ቁል ኢነማ ኡንዚሩኩም ቢልወሕይ። ስለዚህ ማንኛውም ሰው ይበልጥ አዋቂ፣ ይበልጥ የግንዛቤ ባለቤት የሚባለው የመጀመሪያውን ፋና ለይቶ ማወቅና መከተል ሲችል፣ አዲስ አእምሯዊ ምርምር አያስፈልገው። ያ ማለት የመጀመሪያውን ትክክለኛውን ፋና ለማወቅ መመራመር ይከለከላል ማለት አይደለም። ግን እውነት ከተገለጸ በኋላ መመራመር፣ መከራከር ወይም ከዛ ባለፈ መልኩ ሌላን አማራጭ መፈለግ እጅግ በጣም አደገኛ የጥመት መንገድ ነው። እውነታ ግልጽ ከሆነ በኋላ በዚያ ርዕስ ላይ መከራከርና መለያየት የተወገዘው የልዩነት አይነት ውስጥ ይካተታል። ወማ እኽተለፈ አለዚነ ኡቱል ኪታበ ኢላ ሚን በዕድ ማ ጃአሁሙል ዒልሙ በግየን በይነሁም። የመጽሐፍቱ ባለቤቶች እውቀት ወደ እነሱ ከመጣላቸው በኋላ ድንበር በማለፍ እንጂ አልተለያዩም ይላል። ስለዚህ ለመለያየት ያበቃቸው ዋነኛ መነሻ ድንበር ማለፍ ነው። አንዱ በሌላው ላይ ድንበር ማለፍ እንጂ ትክክለኛ የኢጅቲሃድ ውጤት አይደለም። በሌላ አነጋገር በውስጡ ስሜትን መከተልና ማስተናገድ ታክሎበታል ማለት ነው። እና በዚህ መሰረት አንድ ሰው እውነት በማያወላዳ ቋንቋ ከተገለጸለት በኋላ ሌላ ነገር ማፈላለግ አይፈቀድለትም። በቃ ሐቅን አውቀሃል፣ በዚያ ላይ ጸና። ይሄ ነው የኢስላም ጥቅል መርሆ። ቁል አመንቱ ቢላሂ ሱመ እስተቂም እንጂ በየጊዜው ውስጥ ምናልባት ሌላ አዲስ እውነት ካለ ብሎ ማፈላለግ ሞኝነት ነው። ፈዛሊኩም አላሁ ረቡኩሙል ሐቁ ፈማዛ በዕደል ሐቂ ኢላ ضላል። ይህ ነው እውነተኛ ጌታችሁ በላቸው እና ከሐቅ በኋላ ጥመት እንጂ ሌላ ምን አለ ይላል አላህ ሱብሓነሁ ወተዓላ። ታዲያ ይህንን ሐቅን አንድ ሰው እንዲያውቅ አላህ ከረዳው በኋላ በተቻለ አቅም ሙስሊሞችን በዚህ እውነታ ላይ እንዲሰባሰቡ ጥሪ ማድረጉ ሌላ ራሱን የቻለ ግዴታና ኃላፊነት ነው።
ምክንያቱም ሙስሊም በመሰረቱ በአንድ ጉዳይ ላይ የሆነ እውነታን ከተረዳ በኋላ በቃ ሌላው የፈለገ ያህል ቢጠማ አይመለከተኝም ብሎ እንደ ነፍስ ወዳድ እና ስግብግብ ግለሰብ ግዴለሽ አይሆንም። የራሳችን ማንነት ብቻ ሳይሆን የሌሎችን ማንነት ይመለከተናል። እንዲያውም በመሰረቱ እኮ ትልቁ የዳዕዋ መዞሪያ ዛቢያችን ሊሆን ይገባ የነበረው ሙስሊም ያልሆኑ ወገኖችን ወደ ኢስላም መጣራት ነበር። ዛሬ ግን አብዛኛዎቹ ሙስሊሞች ይህ ግዴታ ጭራሽ እንደማይመለከታቸው ሆነው ዘንግተውታል። ይህ ትክክል አይደለም። ነገር ግን ያ ማለት ደግሞ እኛው መካከል ያሉ ስህተቶችን እየተራረምን ሙስሊሞች በትክክለኛው ፋና ላይ እንዲጸኑ ጥሪ ማድረግ ጊዜ ማባከን ነው ማለት አይደለም። ስለዚህ ሁለቱም የሚጋጩ የዳዕዋ ርዕሶች አይደሉም እና ሁለቱንም አብሮ ማስኬድ ተገቢ ነበር። ዞሮ ዞሮ አንድ ሰው አማኝ ከሆነ ሌሎችን ወደ እውነታ መጋበዝ ይጠበቅበታል። ያንን ደግሞ ሲያደርግ ሰዎች በእውነት ላይ አንድነትን ይመሰርታሉ። ይህ የአንድነት ጉዳይ እጅግ በጣም ወሳኝ ነው። አላህ ሱብሓነሁ ወተዓላ ደጋግሞ አደራ ያለበት ርዕስ ነው። የተወሰኑ ጀማዓዎች የሚመለከታቸው ጉዳይ አይደለም። የቁርአን አንቀጾች ሁሉንም ሙስሊሞች ይመለከታሉ። ያ ማለት አላህ ያዘዘውን ነገር ሁሉ ከመጀመሪያ እስከ መጨረሻ ከትልቁ እስከ ትንሹ በተቻለ አቅም የመፈጸም ግዴታ ይኖርብናል እና አንዳንድ ጊዜ ግን ልክ በተውሂድና በሽርክ መካከል ያለው ልዩነት ፍንትው ያለ ከመሆኑ ጋር አንዳንድ እውነታውን ያልተገነዘቡ ሰዎች የሆኑ ተውሂድን የሚያሰርጹ አንቀጾችን ሲሰሙ የተወሰኑ የሱና ሰዎች አንቀጾች ይመስሏቸዋል። አንዱ ከዚህ በፊት በሌላ አጋጣሚ እንደገለጽኩት የሆነ አንቀጽ ሲያነብለት ምን ነው ልጅ እነኚህን አንቀጾች ተዋቸው፣ የዋሃብያዎች አንቀጾች እኮ ናቸዋል። እንደምታውቁት እንግዲህ ቁርአን የአላህ ቃል ነው ሁሉ። ይህ ከሆነ እኛም ደግሞ በየትኛውም ርዕስ ላይ አላህ ያዘዘውን ነገር ትክክለኛውን ግንዛቤ ተመስርተን ልናስፈጽም ይገባል እንጂ የሆኑ ርዕሶችን አላህ ቢያዛቸውም ግን ሌሎች የሚያስፈጽሟቸው እኛ ደግሞ ግዴታችን ሌላ ርዕስ እንደሆነ ማሰብ ተገቢ አይደለም። ሁሉም ዲን ከትልቁ ርዕስ እስከ ትንሹ በዲን አጥር ውስጥ ያለ ነገር ሁሉ የኛን ይመለከተናል። በዚህ መልኩ ነው ልንንቀሳቀስ የሚገባው። ወሊዛሊክ አላህ ሱብሓነሁ ወተዓላ እነኚህን ሁለት ነገሮችን የሚጣረሱ ሳይሆን የሚስማሙ አድርጎ ነው ሁል ጊዜ የሚገልጻቸው። እነዚህ ሁለት ነገሮች ያልኩት ዲንን ተግባራዊ ማድረግ፣ ትክክለኛውን ፋና መከተልና በሌላ በኩል ደግሞ ይህንን ሲፈጽሙ በአንድነት በመተባበር በወንድማማችነት መፈጸም ነው። የተለያዩ የቁርአን አንቀጾች ላይ ሁለቱ ነገሮች ተዳብለው እናገኛለን። ወዕተሲሙ ቢሐብሊላሂ ጀሚዐን፣ በአላህ ገመድ ተያያዙ። ለምሳሌ በቁርአንና በአላህ ህግጋት ማለት ነው ሲል ሁለቱን ቁም ነገሮች አብሮ የጨበጠ አገላለጽ። ስለዚህ መሰባሰቡም ይፈለጋል። በሌላ በኩል ደግሞ የአላህ ሱብሓነሁ ወተዓላ ህግጋትም ማስፈጸምም ይፈለጋል። ስለዚህ በተቻለ አቅም ሁለቱንም ማስፈጸም ተገቢ ነው እና ይህ የእያንዳንዱ ሙስሊም ግዴታ ነው። እነኚህ ትርፍ ነገሮች አይደሉምና ማለት ነው። በጥቅሉ ዲን ተፈጻሚ እንዲሆን መጣር፣ በሌላ በኩል ደግሞ የሙስሊሞችን አንድነት ለማስገኘት መጣር ሁለቱም ትርፍና ቅርንጫፋዊ ነገሮች አይደሉም፣ መሰረታዊ ነገሮች ናቸው። ግን እነኚህን ነገሮች ስናስብ በተቻለ አቅም ትክክለኛውን ፋና ቁርአንና ሐዲስን መሰረት ባደረገ መልኩ መነሻ ልናደርግ ይገባል። ልብ በሉ ይህንን ቁም ነገር። አንዳንድ ጊዜ እኛ የሆኑ ነገሮችን የምንመዝንበትና የምንዳኝበት መሰረት የለመድነው የሆኑ ሼኾች ለምሳሌ የተናገሩት ንግግር ወይም ደግሞ የጻፉት መጽሐፍ ወይም
በቃ ትክክለኛው ቀጥተኛ መንገድ ነው ብለን የምናስበው ከዚህ በፊት የሄድንበት አካሄድ መሆን የለበትም። እሱ አይደለም መሰረት። ሌሎች የሚመዘኑበት ትክክለኛው የሆነው አካሄድ ከሌላው የሚለይበት መመዘኛ እሱ አይደለም። መመዘኛው አልቁርአን ወሱና ነው። ይሄ ነው መንሃጅ ሰለፍ ማለት ይሄ ነው። ሰለፎች ከዚህ ከቁርአንና ከሐዲስ የተለየ እኮ መንሃጅ የላቸውም አይደል? የሰለፎች መንሃጅ ራሱ ቁርአንና ሐዲስ። አንዳንድ ጊዜ ቁርአንና ሐዲስን በሰለፎች መንሃጅ እንረዳ ሲባል የሰለፎች አረዳድ በጣም ለየት ያለ ባይተዋር ስለሆነ እኮ አይደለም። ማለት ግልጽ ከሆኑ የቁርአንና የሐዲስ ማስረጃ የወጣ አረዳድ ይረዳሉ ማለት እኮ አይደለም። ነገር ግን አሻሚ ነገሮች ከተገኙ የሆኑ ሰዎች ክርክር ካነሱ ሚዛናችን፣ ዳኛችን የሰለፎች መመሪያ ነው ለማለት ያህል። ወሊዛሊክ ከእብን ዓባስ ከተላለፉ ዘገባዎች መካከል ቁርአንን አስመልክቶ 4 አይነት ነው ይላል። ቁርአን ያለ 4 አውጁህ ይላል እና 4ቱንም አይነት ይዘረዝራቸዋል። ያው የተወሰኑትን ለምሳሌ አረቦች በቋንቋቸው የሚያውቁት ማለት በአረብኛ ጥልቅ እውቀት የሌለው ሰው የማይረዳው ማለት ነው። ዑለማዎች ብቻ በዒልማቸው የሚያውቁት ቋንቋ ማወቅ ብቻ የማይበቃበት ርዕስ ማለት ነው። የተወሰነው ደግሞ አላህ ብቻ የሚያውቀው እና አራተኛው ሲባል እሱ በጠቀሰበት ቅደም ተከተል ለማለት ፈልጌ ሳይሆን ያው እኔ 3ቱን ቅድሚያ ጨርሼ ወደ አንደኛው ለማተኮር ስለፈለግኩ ነው። አራተኛው ሁሉም ሰው በቀላሉ የሚረዳው ነው ይላል። ከቁርአን አንቀጾች መካከል ሁሉም ባይሆንም ከቁርአን አንቀጾች መካከል ማንም ሰው መልእክቱ የማይጠፋበት ግልጽ የሆነ መልእክት የሚተላለፍበት አከሻሸን አለ፣ የታወቀ ነው። እንዲያውም የቁርአን አብዛኛው መገለጫ ይህ ነው ቢባል ማጋነን አይሆንም። هو الذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات ያ እርሱ ነው መጽሐፉን በአንተ ላይ ያወረደው እና ከዚህ ከመጽሐፍ ማለት ከቁርአን የተወሰኑ አንቀጾች አሉ ሙሕከማት ግልጽ የሆኑ ማለት ነው። ያው ሙሕከም እና ሙተሻቢህን በተመለከተ በዑለማዎች መካከል ውዝግብ አለ። ሙሕከም ማለት ምንድን ነው? አንዳንድ ዑለማዎች ሙሕከም ማለት ያልተነሰኸ ወይም ደግሞ ነስኽ ያልገባበት ነው። ሙተሻቢህ ደግሞ ነስኽ የገባበት ነው ይላሉ። ሌሎች ትርጉሞችን ሊሰጡ ይችላሉ። ግን የተሻለው ምናልባት ከዚህ ጋር በማይጣረስ መልኩ ሙሕከም የሚባለው የማያሻማና ግልጽ ማለት ነው። ሙተሻቢህ ደግሞ ለተወሰኑ ሰዎች የሚያሻማ ማለት ነው። የግድ ለሁሉም ሰው ያሻማል ማለት አይደለም፣ አንጻራዊ ነውና ማለት ነው። ለከሌ አሻሚ የሆነው ለሌሎች አሻሚ የግድ ይሆናል ማለት አይደለም። ያኔ በሰሓቦች ጊዜ እኮ የተወሰኑ ሰዎች አላህ እርም ያደረገውን አስካሪ መጠጥ ጠጥተው ይህ ይፈቀዳል ብለው የቁርአን አንቀጽን እንደማስረጃ ያቀረቡ ነበሩ አይደል? የቁርአን አንቀጽን እንደማስረጃ ያቀረቡ ነበሩ እና ያው በእርግጥ የፈለገ ቢሆን መቼም ቁርአን ኸምር እንደሚቻል ያሳያል ብለን መሞገት አንችልም አይደል? ግልጽ ነው። እንዲያውም ያቀረቡት አንቀጽ ድሮ ኸምር ሙሉ ለሙሉ እርም ሳይሆን በፊት የወረደ አንቀጽ እኮ አይደለም። መጨረሻ አካባቢ ከወረዱ አንቀጾች መካከል ሱረቱል ማኢዳ ላይ ያለ ማለት ነው። ለይሰ ዐለ ለዚነ አመኑ ወዐሚሉ ሷሊሓቲ ጁናሑን ፊማ ጠዒሙ ኢዛ መተቀው ወአመኑ ወዐሚሉ ሷሊሓቲ ሱመ ተቀው ወአመኑ ሱመ ተቀው ወአሕሰኑ። እነዚህ ያመኑ ሰዎች እና መልካም የሰሩ በሚበሉት ነገር ላይ ምንም ወቀሳ የለባቸውም ወይም ወንጀል የለባቸውም ይላል። ይህ እንግዲህ ጥቅል አንቀጽ ነው አይደል? ስለዚህ የምንበላው የምንጠጣው አይደለም፣ ዋናው ቁም ነገር ማመንና መልካም መስራት ነው ብለው ኸምር የጠጡና የሰከሩ ነበሩ። ግልጽ ነው። ይሄ ሙተሻቢህ ነው አይደል? ለማን ነው ግን? ለነሱ ነው እንጂ ለሰሓቦች ሙተሻቢህ አልነበረ፣ አንጻራዊ ነው። ለአንዳንድ ሰው ብቻ አሻሚ ይሆናል አንዳንድ። ገባችሁ? አልሙሂም ቁርአን ላይ መሰረታዊ በሆነ መልኩ መልእክታቸው ግልጽ የሆኑ አንቀጾች ብዙ ናቸው። እንዲያውም ሁነ ኡሙል ኪታብ ይላል። ኡሙል ኪታብ ማለት ኡሙ አሸይ አስልሁ ይላሉ አንዳንድ ዑለማዎች። የአንድ ነገር መሰረቱ ማለት ነው። መሰረቱ ይሄ ዋናው በብዛት የምናገኘው መገለጫ ይሄ። አንዳንድ ጊዜ ብቻ ሙተሻቢህን የምናገኘው እሱም ደግሞ አንጻራዊ ነው ተባብለናል። ስለዚህ በዚህ መሰረት ቁርአን አሻሚ የሆነ
ሰዎችን ሁል ጊዜ ግራ የሚያጋባ መጽሐፍ አይደለም ማለት ነው። ግልጽ ነው። ኪታብ ሙተሻቢሃን የሚለው እዚህ ላይ የሚፈለግበት እርስ በእርሱ የሚገጣጠምና የሚስማማ ለማለት ነው። ቋንቋዊ ትርጉሙ ነው የሚፈለግበት። ግልጽ ነው። ሙሕከምና ሙተሻቢህ አንዳንዴ በቋንቋዊ ትርጉም ወይም መልእክት ሊገለጹ ይችላሉ። ሙሕከም ሙትቀን ማለት ነው በቋንቋ ደረጃ። ኪታቡን ኡሕኪመት አያቱሁ። ስለዚህ የተወሰኑ አንቀጾች ብቻ ሳይሆን ሁሉ ሙሕከም ነው፣ ሙትቀን ነው። አላህ ሱብሓነሁ ወተዓላ ምንም ተፋልሶ በሌለው መልኩ ያዋቀረው ንግግሩ ነውና ማለት ነው። በሌላ በኩል ደግሞ ሁሉም ሙተሻቢህም ነው ሊባል ይችላል። ያ ደግሞ በቋንቋዊ ትርጉሙ ሲተረጎም ነው። ያም ማለት እርስ በእርሱ የሚመሳሰልና የማይጣረስ እንኳን በቀጥታ አይደለም በተዘዋዋሪ መልእክቱ ራሱ በፍጹም የማይጣረስ የሚስማማ መጽሐፍ ነው ማለት ነው። ግን ከዛ ባለፈ ከዚህ በፊት ባየነው የሱረት አሊ ዕምራን አንቀጽ ላይ እንዳለው አንዳንድ አንቀጾች ለተወሰኑ ሰዎች አሻሚ ሊሆኑ ይችላል። ይሄ ያለ እና ዞሮ ዞሮ ቁርአን መሰረት ነው። ግልጽ ነው እና ግልጽ በሆነ መልኩ በቁርአን በሐዲስ ከዛም አልፎ ምናልባት በቀደምት ትውልዶች ሙሉ ስምምነት የተረጋገጠን እውነታ በሚጻረር መልኩ ሐቅ ይሄ ነው ብሎ አንድ ሰው ሊደመደም አይችልም። ስለዚህ መመዘኛችንን ይህን እናደርገው። ይሄ በእርግጥ የሚታይ ችግር ስለሆነ ነው። አንዳንድ ሰዎች መሰረታቸው የሆኑ ዑለማዎች መርሆ ነው እነሱ ያስቀመጡት፣ ወይ ደግሞ ቅድም እንዳልኩት ከዘመናት በኋላ የመጡ አንዳንድ አካሄዶች ማስረጃ አላቸው ተብሎ ስለታመነ ብቻ መሰረት ተደርጎ በእያንዳንዱ ዝርዝር ጉዳይ ላይ ፈራጅ የሚደረገው ይህ ሊሆን ይችላል። ይህ ትክክል አይደለም። ትክክለኛው መንሀጅ አው መዝሀብ ሰለፍ ይህ ነው። አልቁርአን ወሱና ሌላ ሚስጥር የለውም። ግን ትክክለኛውን የቁርአን ሐዲስ አረዳድ ለመያዝ ሲባል ወደ ሰለፎች እንመለሳለን። ያም ሲሆን ደግሞ ሲያስፈልገን ነው። አንዳንድ ሰው ሲባል ይሄ ሰው አሁን መጥቶ ደግሞ የሰለፎች መዝሀብ ወይም ፈህም ማስረጃ አይደለም አለ ይላል፣ እንደፈለገ እየተረጎመ ማለት ነው። እንደዛ አይደለም። ቅድም እንዳልኳቸው ነው ማለት ቁርአን ቅኔ አይደለም አይደል? እና አንዳንድ ርዕሶች ላይ ለምሳሌ አፊላሂ ሸኩን ፋጢር ሰማዋት ወልአርድ የሚለውን እስቲ ቆይ ሰለፎች እንዴት የተረዱት መጀመሪያ እንስማው ማለት አያስፈልገንም። በእርግጠኝነት ሰለፎች በዚህ አንቀጽ ላይ ከተንጸባረቀው ጉልህ መልእክት የወጣ ባይተዋር መልእክትን ሊገነዘቡ አይችሉምና፣ ግን ችግር የለም። ዞሮ ዞሮ የመጨረሻው የምንፋረድበት ርዕስ ምንድን ነው? በትክክል በሆነ ርዕስ ላይ የቀደምት ዑለማዎችን ስምምነት አንድ ሰው ካመጣልን፣ አዎ የእነሱ ስምምነት ሐቅ እንጂ ባጢል ሊሆን አይችልም። በዚህ ማንኛውም ሰው ያው ሊስማማ ይገባል ማለት ነው። ዞሮ ዞሮ የቁርአንና የሐዲስን ትምህርት ጠልቆ ማወቅ፣ መማር፣ ጊዜን በቁርአንና በሐዲስ ትምህርት ማሳለፍ፣ ከዚያም አልፎ ደግሞ በተቻለ አቅም የቀደምት ዑለማዎችን ንግግሮች ማጥናት ተገቢ ነው እና ያ ሲሆን አሁን ዘመናዊ በሆነ መልኩ የተዘጋጁ መጽሐፍትን ማንበብ ተገቢ ነው። የዘመናችን ዑለማዎችን ትምህርት ማዳመጥ ተገቢ ነው። ግን ከዚህ በኋላ ሄደን ወደ መጀመሪያዎቹ ትውልዶች መጽሐፍት የማንመለስ ከሆነ ሐታ በፊቅህም ቢሆን ለምሳሌ በድሮ ጊዜ የነበሩ ሰሓቦች ፈትዋ ሲሰጡ በምን አይነት መልኩ ነበር ፈትዋ የሚሰጡት? ይህንን ያጠናቀሩ መጽሐፍት አሉ። አልኢማም ማሊክ ለምሳሌ አልሙደወና የሚባል መጽሐፍ አለ። እንግዲህ አልኢማም ማሊክን ወይም ማሊክያዎችን መዝሀብ ማጥናት ለፈለገ ሰውዬ የእሳቸውን ምላሾችን ያጠናቀረ መጽሐፍ ነው። እንዴት ነበር ፈትዋ የሚሰጡት? መዝሀባቸውን ለማወቅ ማለት ብቻ አይደለም። ማለት ምንድን ነው አልኢማም ማሊክ እዚህ ላይ አቋማቸው ምንድን ነው የሚለውን ለማወቅ ማለት አይደለም። እንዴት ነበር ፈትዋ ሰጠታቸው? አንዳንድ ጊዜ አላውቅም ብሎ ብዙ ጥያቄዎች ተመልሰው አላውቅም ሊሉ ይችላሉ። ጥንቃቄ ከማድረግ አንጻር እንደዚህ ይመስለኛል ብለው የሚጠቀሙት ቃላት ምን ይመስል ነበር? እንዴት አላህን ይፈሩ ነበር? ልክ እንደዚያው ኢማሙ ሻፊዒ መጽሐፍታቸው ዛሬ አሉ። ኢማሙ ሻፊዒ መጽሐፍት ኪታቡል ኡም አለልህ፣ ሌሎች መጽሐፍት አሉ። እስቲ እሱን ነገር ስናነቡ ከዚያን ዘመን ዑለማዎች ስነ ምግባር አንጻር የምንቀስመው ትምህርት ምን ይመስላል? አልኢማም አሕመድ መሳኢሎች ብዙ አላቸው። መሳኢሎች ማለት በተለያዩ ርዕሶች ላይ ተጠይቀው
የሰጧቸው ምላሾች ለምሳሌ መሳኢል ኢብኒ አብድላህ ልጃቸው አብዱላህ ጠይቀዋቸው የመለሷቸው ምላሾች ጽፈዋል፣ ተመዝግበዋል። ልጃቸው ሳሌሕ እንደዚሁ ተማሪያቸው አልመሩዚ፣ ሌላኛው ኢስሐቅ አልመርወዚ፣ ከዛ በኋላ ደግሞ አቡበክር አልኸላል። እነዚህ ነገሮች ሁሉ አሰባስቦ ያስቀናጀው ጥንቅር አለ። እነዚህ ነገሮችን መለስ ብለን ስንመለከት ፊልሐቂቃ በዛን ዘመን የነበረው አውድ የሚያሳድርብን ስነ ምግባራዊ ተጽዕኖ አለ። ሌሎችም ዑለማዎችም እንደዚሁ ማለት ነው። አቡ ሐኒፋም በብዛት በዚህ መልኩ የተጠናቀረ ምላሻቸውን ያካተተ መጽሐፍ ባይኖር ራሱ ያው ዞሮ ዞሮ በተማሪዎቻቸው በኩል የተላለፉ ርዕሶች አሉ። ሙሂም ሌሎችም ዑለማዎች የተናገሯቸው ልክ እንደዚሁ በዓቂዳውም ዘርፍ ከመጀመሪያው ትውልድ ጀምሮ የተጠናቀሩ መጽሐፍት አሉ። እነዚህን መጽሐፍት ዞር ብሎ መመልከት እነዚህ ዛሬ ተነስተው ሙስሊሞችን የሚያወዛግቡ ርዕሶች ፊልሐቂቃ የውዝግብ ርዕስ እንዳልነበሩ አንድ ሰው በቀላሉ መረዳት ይችላል። ያኔ እንደ ቢድዓ እንደ ሰርጎ ገብ የጎጠኝነት መገለጫ ይታሰቡ የነበሩ አንዳንድ ርዕሶች ዛሬ ኺላፍ ያለው ርዕስ ነው፣ በዑለሞች መካከል ውዝግብ አለ እየተባለ ሰዎች ያላግባብ እውነታውን የሚያለዝቡበት ሁኔታንም እናስተውላለን። ወደ መጀመሪያው የጥንቱ የጠዋቱ ፋና ስንመለስ ግን አንድ አቋም ብቻ ልናገኝ እንችላለን። ይህም ትልቁም ነገር እና አንድ እውቀትን የሚያፈላልግ ሰው ዞሮ ዞሮ በተቻለ አቅም የቀደምት ዑለማዎችን መጽሐፍትም ቢያገላብጥ ትልቅ ቁም ነገርን ይቀስማል። ዞሮ ዞሮ በተቻለ አቅም እውነተኛውን አላህ የሚወደውን ብለው የሚያስበው ሱና አጥብቆ መያዝ ከቻለ ይሄ ትልቅ ቁም ነገር ነው። روى الدارمي وغيره بإسناده الصحيح الزهري الإمام المعروف محمد بن شهاب الزهري قال كان من مضى من علمائنا يقولون الاعتصام بالسنة نجاة. الزهري من يلالو كان يابفيت ينبر علماء من يلو نبر سنان أطبقو مياز مدان مدهن راسون يشال ሱናን አጥብቆ መያዝ አልኢዕቲሳም የሚለው አጥብቆ መያዝን ያሳያል። በአንድ በኩል መሰባሰብንም በተወሰነ መልኩ ሊያሳይ ይችላል እና ይህ ስኬት ነው። አንድ ሰው ትክክለኛውን ሱና አጥብቆ መያዙ። ማጥበቅ ማለት ግን ምን ማለት ነው? ማጥበቅ በትክክል ከተገነዘብነው ከዚህ በፊት ደጋግሜ እንደምለው በፍጹም የሚያስወቅስ ገለጻ አይደለም። ማጥበቅ እኮ ችግር የለውም። ግን ማጥበቅ ማለት ትክክለኛው ትርጉም የሚጠቃውን ማጥበቅ የሚላላውን ማለት ሁሉን ነገር በትክክል እንደተደነገገው አድርገህ መያዝ ነው። ሸሪዓ ያጠበቀውን አጥብቅ፣ ሸሪዓ ያላለውን አላለው፣ ምንም ችግር የለም። ሸሪዓ አጥብቆ የኮነነው ነገር አለ እንደ ሽርክ አይነት ለምሳሌ፣ ወይም ከወንጀሎች ለምሳሌ እንደ ወለድ ወይም ሪባ። እነኚህ ብቻ ሳይሆን የተከለከሉት ወደ እነዚህ የሚያመሩ ብሎም በተዘዋዋሪ ሊያመሩ የሚችሉ በሮች ከሩቁ ተዘግተው እናገኛለን። ሸሪዓ ሽርክን አስመልክቶ አጥብቋል፣ ማጥበቅ አለብን። ቢድዓን አስመልክቶ አጥብቋል፣ ማጥበቅ አለብን። ታላላቅ መሰል አሁን እንዳልኳቸው አይነት የሪባ ወንጀሎችን አስመልክቶ አጥብቋል፣ ማጥበቅ አለብን። ያ ያሕያ ኹዚል ኪታበ ቢቁዋ እንደተባለ ፈኹዝሃ ቢቁዋ ለሙሳ እንዳለ ፈኹዝሃ ቢቁወቲን ወእሙር ቀውመከ የእኹዙ ቢአሕሰኒሃ። ከያዙማ እንደዚህ መልእክተኛው ዓለይሂ ሰላቱ ወሰላም ወዐዱ ዐለይሃ ቢነዋጅዝ፣ በመጨረሻዎቹ ጥርሶቻችሁ አኝካችሁ ያዙ ማለት ነው። ያው አጥብቃችሁ ያዙ ማለት ነው። ግልጽ ነው። ግን ያ ማለት ምንድን ነው? በዚህ መልኩ ያልተደነገገውን ደግሞ አጠብቃለሁ ካልክ ይህ ድንበር ማለፍ ይሆናል። ለምሳሌ ሱና የነበረውን ማለት ግዴታ ያልሆነውን ግዴታ ማድረግ ከጀመርን ድንበር አልፈናል ማለት ነው። ስለዚህ ማጥበቅ ጥሩ ነው ሲባል ይሄ አይነቱ አይደለም። ግልጽ ነው። በልኩ ከያዝክ አጥብቀሃል አይባልም፣ በአንዳንድ ሰዎች ገለጻ ማለት ነው። ግን ቢባልም ችግር የለም ማለት ነው። ማጥበቅ ችግር የለም፣ ድንበር ማለፍ ነው ችግር ያለው፣ ወይም ያላግባብ ማከረር ነው ችግር ያለው እንጂ ማጥበቅማ ተገቢ ነገር ነው። ሁሉ ነገር እያላለህ ዳተኛ ከሆንክ ልትመሰገን አትችልም። ወላዋይ መሆንም አያስፈልግም። ግልጽ ነው። ስለዚህ ይህንን ትክክለኛ የሆነ መንፈስ
በተከተለ መልኩ አንድ ሰው ሱናን መከተል ይኖርበታል። ሱናን መከተል አማራጭ ያለው ነገር አይደለም፣ ግን ሁኔታውን እያመዛገበ አንዳንድ ጉዳዮችን መልእክተኛው ዓለይሂ ሰላቱ ወሰላም እንዴት ነበረ የሚያልፉት? ሁል ጊዜ ለምሳሌ ነገሮችን አጥብቀው ነበረ ሌሎችን የሚኮንኑት ወይስ የሚታለፉ ነገሮች ነበሩ? ጥፋቶችን ሁሌ በትክክል ሰዎች ስላልፈጸሙ ስላጠፉ ብለው በእኩል ሚዛን ለክተው ሁሉንም እኩል በሆነ መልኩ ይኮንኑ ነበር ወይስ ይለያያል? ሐታ አንዳንድ ጊዜ ጥፋቱ ተመሳሳይ ከመሆኑ ጋር አንዱን ለዘብ ባለ መልኩ አናገሮት ሌላውን ሊኮንኑት ይችላሉ። እንዲያውም የቅርቡን ሰው አንዳንዴ ሊቆጡት ይችላሉ። ችግር የለም አይደል? መልእክተኛው ዓለይሂ ሰላቱ ወሰላም አንድ ጊዜ የሆነ ሰው መጣና እኛ እኮ ቃል ኢኒ ላአተአኸሩ ዐን ሰላት አልፈጅር ሚማ ዩጢሉ ቢና ፉላን ከሌ ስለሚያስረዝምብን እኮ ሰላት አልፈጅር እኔ ሄጄ መስገድ አልችልም አለችው። ግልጽ ነው። ሌላ አጋጣሚ ላይ ሙዓዝ ከመልእክተኛው ዓለይሂ ሰላቱ ወሰላም ጋር ሰግዶ እንደገና ለሱ ሱና ይሆንለታል። ሁለተኛ ጊዜ ሲያሰግድ ሱረቱል በቀራ ጀመረ። በዛ ሲያሰግድ ማለት ነው። አንደኛው አሳጥሮ ቶሎ ሰገደና ወጣ ሱረቱል በቀራ ሲጀምርበት። በዚህ ጊዜ ሙዓዝ ተናደደ፣ ክፉ ቃል ተናገረው። ማለት ይሄ ሰው ያኒ ኒፋቅ እንዳለበት የሚያሳይ እንደሆነ ቃል ተናገረ ስለ ሰውየው ማለት ነው። እንዴት ሰላት አቋርጦ ይወጣል ማለት ነው። ይሄኛው ደግሞ ለአሽኮና ከኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ብሎ ወደ መልእክተኛው መጣ ተናገረ። ሙዓዝን ምን አሉት? አፈታኑን አንተ ያ ሙዓዝ፣ አንተ ፈታኝ ነህ እንዴ ብሎ ተቆጡት። ይሄኛውንስ ምን አሉት? አኽብርኒ ያ ኢብነ አኺ ማ ተቁሉ ፊ ሰላቲከ፣ ምንድን ነው አንተ ሰላትህ ላይ የምትለው እስቲ ንገረኝ አሉት። ወላሂ ላ ኡሕሲኑ ደንደነተከ ወላ ደንደነተ ሙዓዝ ወላኪኒ አስአሉላህ አልጀና ወአስተዒዙ ቢሂ ሚነናር። አንተ የምታነበንበውንም ሙዓዝ የሚያነበንበውን ነገር እኔ አላቅም፣ ብቻ አላህን ስብሓነሁ ወተዓላ ጀነት እጠይቃለሁ፣ ከእሳት እንዲጠብቀኝ እማጸነዋለሁ አላቸው። ሐውለሃ ኑደንዲን አሉ። እኛም እኮ በዛ ዙሪያ ነው የምንዞረው አሉት። ሌላ አዲስ ነገር የለም። ይሄንን እንደዚህ አሉት። ሙዓዝን ተቆጡት። ማን ነው የሚቀርበው? ሙዓዝን እኮ መልእክተኛው ዓለይሂ ሰላም ወላሂ ኢኒ ለኡሒቡክ ፈላ ተድዐነ ዱቡረ ኩሊ ሰላቲን አን ተቁል አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሕስኒ ዒባደቲከ ያሉት ሰሓቢ ወላሂ እኔ እወድሃለሁ ያሉት ሰሓቢ። ጠብዓን የታወቀ ነው የሙዓዝ ጉዳይ ግልጽ ነው። ኃላፊነት ሰጥተው ሌላ ቦታ የሚልኩት ሰው ነው፣ ቀላል ሰው አይደለም። ግን ችግር የለም ሙዓዝን እንደ ራሳቸው ነው ማለት በቃ እሳቸውን ወክሎ አንዳንድ ነገር እንዲያደርግ ነው የሚፈልጉት። ያኔ ትዕዛዝን ማስተላለፍ ሊሆን ይችላል፣ ሰዎችን ማስተማር ኢላ አኺሪህ። እና ጥፋት ሲያጠፋ ተቆጡት፣ ምንም ችግር የለም። እሱ በርግጎ የሚጠፋ ሰው አይደለም። አንዳንዱ ግን ተናዶ ጭራሽ በርግጎ ሊጠፋ ይችላል። ይህንን ሰው በዚህ ቃና አታናግረው። ሁሉንም በልክ ማስተናገድ ያስፈልጋል አይደል? እና ያው ይሄም የሁል ጊዜ መርሆ ነው ማለት አይደለም። አንዳንድ ጊዜ ጥፋተኛ ሆኖ የማይመለስ አይነት ሲሆን ራሱ ግልጽ መናገር ሊያስፈልግ ይችላል። ወቁል ለሁም ፊ አንፉሲሂም ቀውለን በሊጋ እንዳለው ያኔ የሚደርስ ነፍሶቻቸው ውስጥ ቦታ ያለው ከባድ ንግግር ተናገራቸው ብሎ ስለ ሙናፊቆች አላህ ተናግሯል። እና ያም ሆነ ይህ በትክክል ሱናን የተከተለ ሰው ሐቂቃ አንዳንድ ሰለፎች እንዳሉት መን አመረ السنة على نفسه نطق بالحكمة ሱናን አሚር አድርጎ በራሱ ላይ የሾመ ሰው ጥበብን ይናገራል። ሱናን ያጠና ሰው ጥበበኛ ይሆናል። ጥበብ ነው። አላህ እኮ የመልእክተኛውን ሱና ምን ብሎ ነው? ሕክማ ብሏል። ወአንዘለ አላሁ ዐለይከ አልኪታበ ወልሕክመተ ወዐለመከ ማ ለም ተኩን ተዕለም ወካነ ፈድሉላሂ ዐለይከ ዐዚማ። መጽሐፉን ማለት ቁርአንና ጥበብ ነው። ጥበብ ምንድን ነው? አብዛኛው ከሞላ ጎደል ሁሉም የተፍሲር ሊቃውንት ይህንን ሱና ነው የሚሉት። የመልእክተኛው ሱና አላህ የሚያወርድላቸው ወይ እሳቸው የሚናገሩት ወይ የሚሰሩት ወይ ደግሞ ሲሰራ አይተው ያጸደቁት የእሳቸው ፈለግ ማለት ነው። ስለዚህ ይህንን በደንብ ያጠና ሰው ጥበበኛ ነው የሚሆነው። እንዲህ አይነት ግራ የሚያጋቡ ነገር መቼ እንዲህ ልበል፣ መቼ አንድን ሰው ልቆጣው ወይም ለዘብታ ተጠቅሜ በትህትና ልናገረው ወይም እንዲህ አይነት መሰል ጉዳዮች ሲኖሩ ሱናን በትክክል የተከተለ ሰው ጥበበኛ ይሆናል። ግልጽ ሆነ። ከዚህ አንጻር ይህንን ማድረግ ተገቢ ነው። ይህንን እንደ መሰረት ልንወስደው ይገባል። የእውነት መሰረት ልናደርገው ይገባል። በአፍ ብቻ አይደለም። እኛ ቁርአንና ሐዲስ ምናምን እያልክ እንደምፈክር ብቻ ሁሌ እያወራ ግን መጨረሻ ላይ
የክርክር ጊዜ የቁርጡ ቀን ማስረጃ ስትባል እከሌ ሼክ የምትል ከሆነ ገና ነው። በተለይ ሌላኛው ከዛ የተሻለ ማስረጃ ያመጣልህ ማለት ነው። ግልጽ ነው አይደለም? هذا والله أعلم وصلى الله على محمد وآله وصحبه أجمعين.